ሰላም እንዴት ናችሁ? ዛሬ የምናየው ዘ ሞድ ፎር የግሩፕ ዳታ ነው። የግሩፕ ዳታን ሞዱ እንዴት እንፈልጋለን። ከዚህ በፊት 9ኛ ክፍል ላይ ሞድ ፎር ግሩፕ ዳታ እንዴት እንደምትፈልጉ የተወሰነ አይታችኋል። እሱን ሪቫይዝ ካደረግን በኋላ መጨረሻ ላይ ኤክሰርሳይዝ 7.16 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት እዚህ ጋር ስለ ግሩፕ ዳታ ሞድ እንዴት እንደምንፈልግ የሚያሳይ አክቲቪቲ የተወሰነ እናያለን። አክቲቪቲ 7.16 do you know how to calculate the mode of ungrouped data as you have seen in grade 9? 9ኛ ክፍል የግሩፕ ዳታን ሞዱን እንዴት እንደምትፈልጉ ታውቃላችሁ ነው። ይሄ ቀላል ነው። ሞድ ማለት እንግዲህ ምንድነው? ለግሩፕ ለግሩፕ ዳታ ተደጋግሞ የተከሰተው ዳታ ማለት ነው። ማለት ድግግሞሽ ለምሳሌ ከ10 ተፈትናችሁ እናንተ ከ10 ፈተና ተፈትናችሁ ከዛ ውስጥ ግማሹ 5 ሊያመጣ ይችላል፣ ግማሹ 6፣ ግማሹ 7፣ ግማሹ 8፣ ግማሹ 9፣ ግማሹ ደግሞ 4 ሊያመጣ ይችላል፣ 3 ሊያመጣ ይችላል፣ ግማሹ ድጋሚ 8 ሊያመጣ ይችላል፣ 9 ያመጣ ሊኖር ይችላል፣ 8 ያመጣ ሊኖር ይችላል፣ 7። ከዚህ ውስጥ አሁን ብዙ ተማሪ ያገኘው ተመሳሳይ ቁጥር ለምሳሌ እዚህ ጋር 8 3 ጊዜ ያገኙ ተማሪዎች አሉ ማለት ነው። ስለዚህ 8 ተደጋግሞ እዚህ ዳታ ውስጥ አለ ማለት ነው። ሌሎቹ እዚህ ጋር ስናይ 9 2 ጊዜ ነው፣ 7 2 ጊዜ ነው፣ ሌሎቹ አንዳንድ ጊዜ ናቸው። 8 ግን 3 ጊዜ አለ። ስለዚህ እዚህ ውስጥ 8 ብዙ ጊዜ ስለተገኘ ሞዱ ስንት ነው ማለት ነው? 8 ነው ማለት ነው። ስለዚህ ተደጋግሞ ኦከር ያደርገው ዳታ ሁሌ ሞድ እንለዋለን። እዚህ ጋር ስለዚህ ሞድ በዚህ መልኩ አንደኛ ጥያቄ በሱ መልኩ መስራት ትችላላችሁ። ኮንሲደር ዘ ፎሎዊንግ ሴትስ ኦፍ ዳታ ኤንድ ዲስከስ ዘ ሞስት ፍሪኩዌንትሊ ኦከሪንግ ቫልዩ ኢን ዘ ዳታ ነው። ሁለተኛ ጥያቄ እዚህ ጋር እንደምናየው ኤ ላይ 5 3 5 8 9 እነዚህ ዳታዎች አሉ። እዚህ ዳታ ውስጥ ተደጋግሞ እዚህ ጋር ያለው 5 ቁጥር ሁለቴ ስላለ 5 ነው ማለት ነው። እዚህ ጋር 5 ነው መልሱ። ቢ ላይ ለተሰጠን ደግሞ ቢ ላይም እዚህ ጋር 9 2 ጊዜ አለ፣ 8ም 2 ጊዜ አለ፣ ሌሎቹ አንዳንድ ጊዜ ነው። ይሄ ምን ይባላል? ሁለት ሞድ ነው ያለው 8 እና 9። እንደዚህ አይነት ሲያጋጥመን ምን እናደርጋለን? ደምረናቸው ለሁለት እናካፍላለን። 2 ከሆኑ 3 ከሆኑ እንደዛው ማለት ነው። ስለዚህ ተደጋግሞ የተከሰተው በዚህ መልኩ ማየት ትችላላችሁ። From activity 7.16 you have observed that the most frequently occurring value for the data እዚህ ጋር አሁን ያየነው ነው የሚያብራራልን። ዲፊኒሽን 7.11 the mode is the value that occurs the most often in the data። ስለዚህ ዳታ ውስጥ ተደጋግሞ ያለው ዳታ ወይ ደግሞ የተከሰተው ዳታ ነው ማለት ነው ሞድ ማለት ነው። ሞድ በዚች በኤክስ እናደርግና የሚወከለው ሪፕሬዘንት የሚደረገው በዚች ነው። ሞድ ሚን በምንድን ነው? ኤክስ አድርገን እንደዚህ እዚህ ጋር እንዲች በማድረግ ነው። ሚዲያን ደግሞ እንዲች ኤክስ አድርገን ከዛን እቺን እዚች ጋር እንደዚህ አይነት ነገሮች እነዚህ በዚህ ይወከላሉ። እዚህ ጋር ምን ይባላል? ኤዳታ ሴት ዛት ሃዝ ኦንሊ ዋን ቫልዩ ኦከር ዊዝ ዘ ግሬተስት ፍሪኩዌንሲ ሴድ ቱ ቢ ዩኒሞዳል። ይሄ ዩኒሞዳል፣ ባይሞዳል፣ እንደዚህ መልቲ ሞዳል፣ ኖ ሞድ የምንላቸው ነገሮች ምንድን ናቸው? ዳታ ውስጥ ለምሳሌ ዳታ ውስጥ እዚህ ጋር በምናይበት ጊዜ 5 ብቻ ነች ሁለት ያለችው፣ ሌላ 2 ጊዜ እና ከዛ በላይ የሆነ የለም ማለት ነው። ስለዚህ ይሄው ዩኒ ሞዳል ነው። አንድ ምንድነው ያለው ማለት ነው? ሞድ ነው ያለው ማለት ነው። ዩኒ ሞዳል ይባላል። ለምሳሌ እዚህ ጋር ብናይ ለምሳሌ እንደ ያለ ዳታ ብለን 2 3 1 9 8 2 2 እንደገና 3 እንደዚህ አይነት ዳታ ቢኖረን አሁን የፍሪኩዌንትሊ የተከሰተው 2 ነች። 2 3 ጊዜ ተከስቷል። 3 ደግሞ 3 ጊዜ 2 ጊዜ ማለት ነው። ስለዚህ 2 ከሁሉም የበለጠ ነው የተገኘችው። ስለዚህ 2 እንላለን። ሌላ እንደዚህ ቢኖረንስ አሁን እዚሁ ላይ አንድ ሌላ ዳታ ብንጨምር 3 ብናስገባ እዚህ ጋር በምናይበት ጊዜ 2 እና 3 ሁለትም ስንት ጊዜ ነው ኦከር ያደረገችው? 3 ጊዜ ነው። 3ም ስንት ጊዜ ነው? 3 ጊዜ ነው። ስለዚህ አሁን 2 ምንድን ነው ያለው? ሞድ ነው ያለው ማለት ነው። እንደዚህ ሲሆን ባይ ሞዳል እንለዋለን። ተመሳሳይ ማክሲመም ፍሪኩዌንሲ ያላቸው ሁለት ቁጥሮች ካሉ ባይ ሞዳል እንላለን። ከሁለት ጊዜ በላይ ቢኖር ደግሞ ምን እንላለን? መልቲ ሞዳል እንለዋለን። መልቲ ሞዳል ለምሳሌ እዚህ ጋር አሁን
8 ድጋሚ እንደዚህ 8 የሚል ዳታ ቢኖረን 8ም 3 ጊዜ ነው። ስለዚህ 3 ከፍተኛ ፍሪኩዌንሲ ያለው አለ ማለት ተመሳሳይ። ይህ ሲሆን ምን እንለዋለን? ባይ መልቲ ሞዳል እንላለን። አንዳንዴ ደግሞ እንደዚህ አይነት ዳታ ቢሰጠን ለምሳሌ 8 7 6 5 9 እንደዚህ አይነት ዳታ ቢሰጠን እነዚህ ሁሉ አንዳንድ ጊዜ ነው የተከሰቱት። ስለዚህ ይሄ ሞድ ኖ ሞድ እንለዋለን ማለት ነው። ኖ ሞድ እንለዋለን። ይህንን እዚህ ጋር የሚያሳየን ኤግዛምፕል እዚህ ጋር እናያለን። እነዚህ እዚህ ጋር አሁን አራቱን የተዘረዘሩትን ማለት ነው። ፋይንድ ዘ ሞድ ኦፍ ዘ ቦነስ ስቱደንት ፎር ዘ ቦነስ ኦፍ ስቱደንት ፎር 1 ሴሚስተር የአንድ ሴሚስተር ቦነስ ያገኙ ተማሪዎች እዚህ ጋር ተዘርዝረውልናል ማለት ነው። ኤ ላይ ቦነሳቸው 18 ያለው አለ 14 እንደዚህ አለ ማለት ነው። እዚህ ዳታ ውስጥ ሞዱ ምንድን ነው? የዚህ ዳታ እዚህ ጋር በምናይበት ጊዜ 18 አንድ ጊዜ ነው፣ 14ም አንድ ጊዜ ነው፣ 15ም አንድ ጊዜ ነው፣ 10 ሁለት ጊዜ ያለች እዚህ ጋር እና እዚህ ጋር ማለት ነው። 11 አንድ ጊዜ፣ 3 አንድ ጊዜ፣ 12 አንድ ጊዜ፣ 10 እንደውም 3 ጊዜ ነው። ስለዚህ ተደጋግሞ የተከሰተው ሌሎቹ አንዳንድ ጊዜ ነው። 10 ግን 3 ጊዜ ተከስቷል። ስለዚህ ሞዱ ስንት ነው? 10 ነው። 10 ነው። እንደገና ምንድነው እንደዚህ አንድ ሞድ ብቻ ካለው አንድ ዳታ ብቻ ከሆነ ሞዱ ምን እንለዋለን ብለን ዩኒ ሞዳል። ስለዚህ ይሄ ዩኒ ሞዳል ነው ማለት ነው። ቢን ስናይ ደግሞ ቢ ላይ በምናይበት ጊዜ 6 እዚህ ጋር ሁለት ጊዜ አለች፣ 6 ሁለት ጊዜ አለች፣ 10ም ሁለት ጊዜ አለ። ስለዚህ ይሄ ደግሞ ሁለት ማክሲመም ፍሪኩዌንሲ ያላቸው ሁለት ዳታዎች አሉ ተመሳሳይ የሆነ ማለት ነው። ስለዚህ 6ም ሁለት ጊዜ አለ፣ 10ም ሁለት ጊዜ። ስለዚህ ይሄ ሁለት ሞድ ነው ያለው። ማክሲመም ፍሪኩዌንሲ ያላቸው ተመሳሳይ ማክሲመም ፍሪኩዌንሲ ያላቸው ተመሳሳይ ማክሲመም ፍሪኩዌንሲ ያላቸው ሁለት ዳታዎች ስላሉ ይሄ ምን እንለዋለን? ዩኒ ሞዳል ነው። ይሄ ሶሪ ባይ ሞዳል ነው ማለት ነው። ይሄ ባይ ሞዳል ነው። ሲ ደግሞ እዚህ ጋር በምናይበት ጊዜ አምስት ስንት ጊዜ አለች? አንድ ጊዜ ነው። 6ም አንድ ጊዜ፣ 7ም 11ም 12ም ይሄ ምን የለው ሞድ የለውም ማለት ነው። ይሄ ደግሞ ምንም ሁሉ አንዳንድ ነው ማለት ነው። የተከሰተው አንዳንዴ ብቻ ነው፣ ተመሳሳይ ጊዜ ነው። ይሄ ኖ ሞድ ነው የምንለው ማለት ነው። ዲ እዚህ ጋር በምናይበት ጊዜ ደግሞ በፍሪኩዌንሲ ነው ያስቀመጣቸው። 7 6 ጊዜ አለ ብሎናል። 12 4 ጊዜ አለ፣ 15 6 ጊዜ፣ 12 5 ጊዜ፣ 19 6 ጊዜ፣ 23 5 ጊዜ። እዚህ ጋር በምናይበት ጊዜ 7ም 6 ጊዜ ነው። ከፍተኛው 6 ነው፣ ግን ከፍተኛው 6 ሆኖ ተመሳሳይ 6 ፍሪኩዌንሲ 19 አሁን 6 ጊዜ ነው። 15ም 6 7ም 6 ጊዜ ነው። ይሄ ደግሞ ምንድነው ማለት ነው? ከሁለት ጊዜ በላይ ሃይስት ፍሪኩዌንሲ ያላቸው የተለያዩ ቁጥሮች አሉ ማለት ነው። ተመሳሳይ ሃይስት ፍሪኩዌንሲ። ስለዚህ ይሄ ምንድነው ማለት ነው? ከሁለት በላይ ካላቸው ምን ብለናል? መልቲ ሞዳል ብለናል። መልቲ ሞድ ብለናል። ስለዚህ ይሄ መልቲ ሞድ ነው የምንለው ማለት ነው። በዚህ መልኩ ኤግዛምፕሉን ማየት ትችላላችሁ። አክቲቪቲ 7.17 ዲዩ ናው ሃው ቱ ካልኩሌት ዘ ሞድ ፎር ግሩፕ ዳታ። ለግሩፕ ዳታ ሞድ እንዴት እንደምፈልጉ ታውቃላችሁ ወይም ግሩፕ ለሆነ ዳታ አሁን እስካሁን ያየናቸው እዚህ ጋር ለማስታወስ ያህል ያን ግሩፕ ዳታ ነው። ግሩፕ ከሆነ እንዴት እንፈልጋለን የሚለውን ስናይ እዚህ ጋር ፎርሙላው ይሄ ነው። ያው ሞድ በዚህ ነው የሚወከለው ብያቸዋለሁ። እቺ ቢኤል ፕላስ ዲ1 ኦቨር ዲ2 ፕላስ ዲ2 ታይምስ አይ ነው የምንለው። እዚህ ጋር ምንድነው የምናደርገው? መጀመሪያ ሞዱን እንፈልጋለን ማለት የተሰጠን ያን የዛን ግሩፕ ዳታ ማክሲመም ፍሪኩዌንሲ ያለውን እናወጣለን ማለት ነው። ማክሲመም ፍሪኩዌንሲ ያለውን ካወጣን በኋላ የዛን ዳታ ምን እንወስዳለን? ሎወር ባውንደሪውን እንወስዳለን። ስለዚህ ሎወር ባውንደሪ ነች። ዲ1 ማለት ደግሞ የሎወር እዛ ጋር የወሰን የሞድ ክላስ ትባላለች። የሞድ ክላሷ ፍሪኩዌንሲ ከሞድ ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለውን ፍሪኩዌንሲ ቀንሰን የምናገኘው ዲ1 እንለዋለን። ዲ2 ደግሞ ከሞዳል ክላሷ ላይ ከሞድ ክላሱ ላይ ምኑን ቀንሰን የምናገኘው ነው? ከሱ ቀጥሎ ያለውን ፍሪኩዌንሲውን ቀንሰን የምናገኘው ማለት ነው። ስለዚህም በኤግዛምፕል እናየዋለን። For activity 7.17, just ungroup data you have see the frequency of each number in the variable the variable that has greater frequency is the mode ይባላል ማለት ነው። ስለዚህ ከዛ የተሰጠን ግሩፕ ላይ ክላስ ላይ ትልቅ ፍሪኩዌንሲ ያለው
ሞድ ክላስ ነው የምንለው። this change when you work with group data because when you work with group data there are no number to count how many times each number is repeated። ስለዚህ ግሩፕ ዳታ ላይ ፍሪኩዌንሲውን በተደጋጋሚ የተከሰተውን ፍሪኩዌንሲውን ብናቅም ነገር ግን ያ ዳታ የተሰጠን ለምሳሌ ከሆነ ቫልዩ እስከሆነ ቫልዩ ነው። ለምሳሌ ከ20 እስከ 30 የሆነ ዳታ ተሰጥቶን ይሄ ላይ ያለው ቢሆን ፍሪኩዌንሲው 30 ቢሆን ይሄ ሃይስቱ ቢሆን ሃይስት ፍሪኩዌንሲ ሞዱ እዚህ ጋር ቢሆን አሁን የዚህን ፍሪኩዌንሲ አውጡና ይሄ ዳታ ከ20 እስከ 30 ውስጥ ያሉ ዳታዎች ናቸው ያሉት። ምኑን አናውቅም ማለት ነው። የሆነ ዳታ ብለን መናገር አንችልም። ቅድም ለምሳሌ 6 ጊዜ ተከስቷል ስንል 6 ተደጋግሞ 6 ጊዜ ተደጋግሟል ብለን ስለዚህ ሞዱ 7 ነው እንላለን ማለት ነው። ለግሩፕ ዳታ ግን ቁጥር ስፔሲፊክ የሆነ ቁጥር ስለሌለው ፎርሙላው ይሄ ነው ማለት ነው። በዚህ ነው የምንሰራው ስፔሲፊክ ቁጥሩን ለማወቅ ማለት ነው። ስለዚህ ምን እናደርጋለን ማለት ነው። you now use the following ስቴፓቸውን ከዚህ በታች እናያለን ማለት ነው። ስቴፕ ወይ መጀመሪያ prepare the frequency distribution table in such way that the first column consists of observation and the second column respective frequency ፍሪኩዌንሲው ተስተካክሎ ወይ ደግሞ የተሰጠን ዳታ በትክክል መቀመጡን ቼክ አድርገን ብዙ ጊዜ ወደ ጎን ነው የሚሰጠን እኛ ዳውን ኮለመኑ በዚህ መልኩ እንደዚህ እናስቀምጠዋለን ማለት ነው። አብዛኛው ጊዜ እንደዚህ በግሩፕ እንደዚህ ወደ ጎን አድርጎ ሊሰጠን ይችላል ፍሪኩዌንሲውን እዚህ ጋር ደግሞ ዳታውን ማለት ነው። ስለዚህ በዚህ መልኩ እናስቀምጠዋለን። በዚህም ብንሰራው ዳታው ትክክል ከሆነ ምንም ችግር የለውም ማለት ነው። ሁለተኛው ስቴፕ ምኑን እንፈልጋለን? ሞዳል ክላስ እንፈልጋለን። ሞዳል ክላሱን የምንፈልገው እንዴት ነው? ሞድ ማለት ምንድን ነው ብለናል? ሞድ ማለት ተደጋግሞ ፍሪኩዌንትሊ የተገኙ ዳታ ማለት ነው። ስለዚህ የሆነ ክላስ አለ ማለት ነው። ማክሲመም ፍሪኩዌንሲ አለ። ያ ክላስ ሞዳል ክላስ እንለዋለን። ሞዳል ክላሱን ካገኘን በኋላ በዚህ ፎርሙላ ተጠቅመን ነው የምንፈልገው ማለት ነው። ይህ ፎርሙላ ሞድ ኢዝ ኢኳል ቱ BL plus D1 over D1 plus D2 times the size እቺ አይ the size ነች። እቺ BL ማለት the lower class of modal class ነው። የሞዳል ክላሱ lower boundary ነው። D1 ማለት ደግሞ the difference between modal class and the frequency proceeding modal class ማለት ነው። ከሞዳል ክላስ ፍሪኩዌንሲው ላይ ምኑን ቀንሰን ከሞዳል ክላሱ በፊት ያለችውን ክላስ ፍሪኩዌንሲ ቀንሰን እናገኘው ማለት ነው። ዲቱ ማለት ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ካለው ክላስ ላይ ያለውን ፍሪኩዌንሲውን ቀንሰን እናገኘው ነው ማለት ነው። አይ ደግሞ ሳይዙ ነው። ሳይዙ ከአፐር ባውንደሪ ላይ ሎወሩን መቀነስ ማለት ነው። ይህንን በኤግዛምፕል ኤግዛምፕል 2 the following is distribution of lifespan in the day of the bees in the colony calculate the mode of the distribution ነው። ይሄ ተሰጥቶናል። ይሄ ምንድነው የንቦች ላይፍ ስፓናቸው ምን ያህል ይኖራሉ የሚለው ተቀምጦ ነው። ከ16 እስከ 35 የሚኖሩ ይሄን ያህል ንቦች አሉ ከሆነ ቀፎስ ከሆነ አካባቢ ተሰብስቦ ማለት ነው። ከ36 እስከ 35 ቀን የሚኖሩ ደግሞ 12 እንደዚህ ያለ ፍሪኩዌንሲውና ይሄ ክላሱ ነው ማለት ነው። አሁን የዚህን ክላስ ሞድ አገኙ ብንባል ለምሳሌ ሞዱ የሚሆነው ከፍተኛ ፍሪኩዌንሲ ያለው የትኛው ነው? ይሄ የዚህ ፍሪኩዌንሲ ስንት ነው ብንባል አሁን ይሄ ከ96 እስከ 115 ቀን የሚኖሩ ንቦች ብዛ ፍሪኩዌንሲ ነው ማለት ነው። ሶ ይሄኛው ሞዱ ስንት ነው ብንባል አናውቀውም። ምክንያቱም ይሄ ምንድነው ማለት ነው እዚህ ውስጥ ያለው ዳታ ነው። 96 97 ሊሆን ይችላል። 33 ዳታ ግን አሉ። 33 ንቦች ግን አሉ ማለት ነው። ይሄንን ብዙ ጊዜ ከዚህ በፊት አሁን ያሳየኋችሁ ፎርሙላ ከመምጣቱ በፊት ፎርሙላው ምን ነበረ? የነዚህን ሚድ ፖይንት መውሰድ ነው። ወይ ደግሞ ይሄን አፐሩና ሎወሩ እንደምረን ምን ማድረግ ነበረ? ማግኘት ነበረ። አፐርና ሎወሩ ብቻ ማለት ነው። ነገር ግን ምን አይነት ችግር ተፈጠረ? ያቺን ሞዳል ክላሷን ብቻ ነው ስፔሲፋይ አድርገን የምንሄደው።
ለምሳሌ እዚህ ጋር 31 ያለው አለ፣ እዚህ ጋር 7 ያለው አለ። ይሄንን ለማስቀረት እቺ ሞዳል ክላሷን ብቻ ለማስቀረት ምን አደረግን? አሁን ብዙ ጊዜ የሚከሰተው ዳታ እዚህ ከሞዳል ክላሱ በፊትና ቀጣዩንም አካተው ሰራው ማለት ነው። ስለዚህ ቅድም ያሳየኋችሁ ፎርሙላ እሱ ነው። ስለዚህ ፎርሙላችን ይሄ ነው እንደምናውቀው። እቺ ሞዳል ክላስ፣ አሁን ሞዳል ክላስ የምንለው ይሄንን ነው ማለት ነው። ስለዚህ የዚህ ሞዳል ክላስ ሎወር ባውንደሪው ሞዳል ከ96 ከ115 ነው። ስለዚህ 96 ነች። 96 ሎወር ባውንደሪው ነው ማለት ነው። ስለዚህ 96 ሲደመር እንልና እዚህ ጋር አሁን እቺ ዲ1 ማለት ምን ብያቸዋለሁ? ዲ1 ማለት ከሞዳል ክላሱ በፊት ያለው ፍሪኩዌንሲ ስንት ነው? 31 ማለት ነው። ስለዚህ ከ33 ላይ ከሞዳል ክላሱ ፍሪኩዌንሲ ላይ ከሞዳል ክላሱ በፊት ያለውን ፍሪኩዌንሲ እንቀንሳለን። ስለዚህ ከ33 ላይ 31 ስንቀንስ ስንት ነው? 2 ነው። ስለዚህ 2 ኦቨር ዲ1 ማለት ደግሞ ከሞዳል ክላሱ ቀጥሎ ያለው ክላስ ከሱ ኔክስት ያለው ማለት ነው ክላስ ፍሪኩዌንሲው ስንት ነው? 7። ስለዚህ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ካለው ያለውን ክላስ ፍሪኩዌንሲ መቀነስ ነው። ስለዚህ ከ33 ላይ 7 ስንቀንስ ስንት ነው? 26 ማለት ነው። ስለዚህ ዲ1 2 ነው ብለናል። ዲ2 ስንት ይሆናል ማለት ነው? 26 ማለት ነው። ሲባዛ አይ ደግሞ ስንት ነው የምትሆኑ? the size of the class። ስለዚህ ከ16 እስከ 35 ስንል ከ35 ላይ 16 እንቀንሳለን። ከ35 ላይ 16 ስንቀንስ ስንት ነው? ከ15 9 እዚህ ጋር ከ3 ከዚህ ጋር 2 ነው ያለ፣ ከ2 ላይ 1። ነገር ግን እዚህ ጋር ምን ብለናል? ዲስክሪት ዳታ እና ኮንቲኒየስ ዳታ የምንለው አለ። ዲስክሪት ከሆነ ሁለቱንም ይቺንም 16ንም 35ንም ስለሚያካትት አንድ እንጨምርበታለን ማለት ነው የቀነስም ላይ። ስለዚህ ይሄ 20 ነው ማለት ነው። 20 ሶ ይሄንን አባስተን ማስቀመጥ ነው። መልሱ ስላለ ለማሳየት ያህል ነው እንጂ እዚህ ጋር መልሱ አለ እንደምታዩ ነው። እዚህ ጋር 2 ይሄ 96 እንደሆነ እዚህ ጋር ያሳየናል። እቺ 2 ነች። እዚህ ጋር 2 እና 26ን ስንደምር ስንት ነው? 28 ነው። ሳይዝ ኦፍ ዘ ክላስ ደግሞ 20 ነው። ሶ ይሄን ይመጣል ማለት ነው። ቀጥታ ወደ ኤክሰርሳይሱ ወዳልተሰራው ነው። ኤክሰርሳይዝ 7.16 አንደኛ ጥያቄ the following is the distribution of the number driver who violated traffic safety in Addis Ababa. Find the mode of the distribution የሚለን ይሄ ምንድነው? ይሄ ዳታ የአዲስ አበባ አሽከርካሪዎች የትራፊክ ህግን የጣሱ ናቸው። እዚህ ጋር ቫዮሌተር ትራፊክ ሴፍቲ አሁን የሆነ ተሽከርካሪን ይዘን የሆነውን ህግ ይጥሳል ማለት። ስለዚህ ከ1 እስከ 3 የጣሰው ህግ ማለት ከ1 እስከ 3 የጣሱ ሰዎች እዛ መኪና ሲነዱ ከ1 እስከ 3 ህጎች አሉ። እነዛን ህግ የጣሱ 6 ሰዎች አሉ። ከ4 እስከ 7 እነዛን ህግ የጣሱ 20 አሉ፣ 10 አሉ። እንደዚህ ያለ ተቀምጧል ማለት ነው። የዚህን ምንድነው የምንፈልገው? ሞዱ ድግግሞሹ። ስለዚህ እዚህ ጋር ስናይ ፎርሙላችን ይሄ ነው። በዚህ ነው የምንጠቀመው። ነገር ግን ምን ማግኘት አለብን? ሞዳል ክላሱ። እዚህ ጋር ሞዳል ክላሱ ማን ነው የሚሆነው? እዚህ ጋር እንደምታዩት ከፍተኛ ፍሪኩዌንሲ ያለው ከ12 እስከ 15 ህጎችን የጣሱ ሹፌሮች 22 አሉ። ስለዚህ ሞዳል ክላሱ ይሄ ነው ማለት ነው። ይሄ ክላስ ስንተኛው ክላስ ነው? አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ክላስ ነው ማለት ነው። ስለዚህ ይሄ ነው ማለት ነው ሞዳል ክላሱ። አሁን እዚህ ላይ ዲፔንድ ሆነን ምኑን ማወቅ እንችላለን? ዲዋንን ማወቅ እንችላለን። ዲዋንን ከሞዳል ክላሱ በፊት ያለችውን ፍሪኩዌንሲ መቀነስ ነው። ስለዚህ ዲዋን ስንት ይሆናል ማለት ነው? 22 ሲቀንስ 22 ይሆናል። ዲቱ ደግሞ ከሞዳል ክላሱ ቀጥሎ ከሞዳል ክላሱ ፍሪኩዌንሲ ላይ ከሞዳል ክላሱ ቀጥሎ ካለው ክላስ ፍሪኩዌንሲውን መቀነስ ነው። ስለዚህ 22 ሲቀንስ 6 16 ማለት ነው። አይ ደግሞ እዚህ ጋር ከ7 ላይ እዚች ጋር እቺኛዋ ምን መሰላችሁ? ከ1 እስከ 3 ይላል። እቺ ስህተት አላት። እቺ ከ0 እስከ 3 ነው መሆን ያለበት። ምክንያቱም ሌሎቹን ክላስ በምናይበት ጊዜ የግሩፕ ዳታ ክላሱ ሳይዙ ተመሳሳይ ነው የሁሉም መሆን ያለበት። እዚህ ጋር በምናይበት ጊዜ ይሄ ከ4 እስከ 3 ክላሱ ስንት ነው? ይሄ 4 አለው። ይሄ ከ8 ላይ 8 ሲቀንስ 3 ነው። ያው
አንድ ስለምንደምር 4 ይሆናል። ሁሉም 4 ነው ሳይዛቸው። የዚች ግን 3 ነው። ስለዚህ እቺ ከ0 እስከ 3 ነች ማለት ነው። ስለዚህ ከ3 ላይ 0 ስንቀንስ ስንት ነው? ከ3 ላይ 0 ስንቀንስ 3 ነው። አንድ እንደምርበታለን ብለን ሁለቱን ስለሚያካትት ጫፍና ጫፍ ያለውን ማለት ነው ስለሚያካትት ሎወር እና አፐሩ ስለሚያካትት አንድ እንጨምራለን ብለን 4 ነው ማለት ነው። ስለዚህ ሳይዙ 4 ነው ማለት ነው። እንደገና የሞዳል ክላሷ ሎወር ባውንደሪ ደግሞ ስንት ነው? ቢኤል 12 ነው። ሶ ቢኤል 12 እዚህ ጋር ሰብስቲዩት ማድረግ ነው። ይሄንን ስንደመር ይሄ 2 እና 16 18 ነው። 2ን ለ18 አካፍለን ለ4 ስናበዛው 0.44 ይመጣል። እነዚህን ስንደምራቸው 12.44 ይሆናል። ስለዚህ ለዚህ ኤክሰርሳይዝ መልሳችን 12.44 ይሆናል። ወደ ቀጣይ ጥያቄ ስንሄድ ይሄ ቅድም ያልኳችሁ ጥያቄ ማለት ነው። ምንድነው? ዲስክሪት እና ኮንቲኒየስ ዳታ የምንለው አለ ብለን የተሰጠን ዳታ ምንድነው? ዲስክሪት የምንለው በናቹራል ነምበር ወይ ደግሞ በሆል ነምበር ሪፕሬዘንት ማድረግ የምንችለው ሲሆን ይሄ ለምሳሌ በሆል ነምበር ነው ሪፕሬዘንት ይሆናል። ምክንያቱም ሰው ነው እየቆጠርን ያለነዋል። ይሄን ያህል ህግ የጣሱ ይሄን ያህል ሹፌሮች አሉ። ሰው ደግሞ በግማሽ ወይ ደግሞ በነጥብ አይቀመጥም የሰው ብዛት። ይሄ ዲስክሪት ዳታ ነው። ይሄኛው ደግሞ ምንድነው? ይሄ አሁን ኮንቲኒየስ ዳታ ነው። ይሄ ተማሪዎች ማትስ ለማጥናት የወሰደባቸው ታይም ነው። ዘ ፎሎዊንግ ሪፕሬዘንት ዘ ነምበር ኦፍ ሚኒትስ ዛት ስቱደንት ስፔንት ስተዲንግ ፎር ማትስ ቴስት ለማጥናት የወሰደባቸው ደቂቃ ነው። ደቂቃ ስንል ደግሞ ምንድነው? ደቂቃ በነምበር ብቻ አይገለጽም ማለት በሆል ነምበር ብቻ አይገለጽም። ለምሳሌ 3 ደቂቃ ከ50 ሰከንድ የሚፈጅበት ሊሆን ይችላል። ስለዚህ እንዲህ ኮንቲኒየስ ነው። ኮንቲኒየስ ከሆነ ሳይዙ ስንፈልግ የክላሱን ሳይዝ ስንፈልግ ምን ያመጣብናል? ዲስክሪት ከሆነ ቀንሰን አንድ እንደምራለን ብለን፣ ኮንቲኒየስ ከሆነ ግን ዳታው ምንድነው የምናደርገው? ቀጥታ መቀነስ ብቻ ነው። ከአፐሩ ላይ ሎወሩ እንደምረው ነገር አይኖርም። ምክንያቱም ለምንድነው እዚህ ጋር ኮንቲኒየስ ዳታ ከሆነ የሚቀመጠው እንደዚህ ነው። ከ0 እስከ 10 የሚለውን ለመግለጽ ሎወር ባውንደሪዋን ያካትታል፣ አፐሩን ግን አያካትትም ክላሱ ማለት ነው። እዚህ ጋር በምናይበት ጊዜ ይሄ የተሰጠን ዳታ ፍሪኩዌንትሊ የተከሰተው ዳታ እዚህ ጋር ፍሪኩዌንሲ ብዙ ያለው ይሄ ሁለተኛው ክላስ ነው ማለት ነው። ስለዚህ የዚህ ክላስ ሞዳል ክላሱ ይሄ ይሆናል ማለት ነው። ስለዚህ ሞዳል ክላሳችን ይሄ ነው ማለት ነው። ስለዚህ እዚህ ላይ ዲፔንድ ሆነን ምናችን እናገኛለን? ዲ1 ምን ማድረግ ነው? ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ በፊት ያለውን ፍሪኩዌንሲ መቀነስ ነው ብለናል። ከ10 ላይ 2 ስንቀንስ 8 ይመጣል። ዲ2 ደግሞ ከሞዳል ክላሱ ፍሪኩዌንሲ ላይ ከሱ ቀጥሎ ያለውን ፍሪኩዌንሲ መቀነስ ነው። ስለዚህ 10 ሲቀነስ 6 4 ይሆናል። አይ ማለት ደግሞ ይሄ ቢኤል ማለት ደግሞ ያው የዚህ የሞዳል ክላሱ ሎወር ባውንደሪ እዚህ ጋር 10 ነው፣ 10 ይሆናል። ዜን ዘ ሳይዝ ኦፍ ዘ ክላስ ደግሞ አሁን ዘ ሳይዝ ኦፍ ዘ ክላስ ስንል ከ10 ላይ ምን መቀነስ ነው? ከሎወር ባውንደሪው ላይ ከአፐር ባውንደሪው ላይ ሎወር ባውንደሪውን መቀነስ ነው። ከአንዱ ክላስ ላይ ነው ባይ ዘ ዌይ ከሁሉም ላይ በቀንሱ ተመሳሳይ ነው ክላሳቸው ሳይዝ ኦፍ ዘ ክላስ ማለት ነው። ስለዚህ እዚህ ጋር አሁን ቢኤል ስንት ነው? 10 ሰብስቲቱት እናደርጋለን። ዲ1 ደግሞ 8 ነው፣ 8 ሰብስቲቱት እናደርጋለን። ዲ1 8፣ ዲ2 ደግሞ 4 ነው፣ አይ 10 ነው ማለት ነው። ስለዚህ ይሄንን አካፍለን ስናበዛው ይሄን ይመጣል 6.667 ይመጣል። እነዚህን ስንደምር 16.667 ይሆናል ማለት ነው ለሁለተኛ ጥያቄ መልሳችን። ስለዚህ በዚህ መልኩ ይሄን ኤክሰርሳይዝ ሰርተናል። ኔክስት ታይም ሪል ላይፍ አፕሊኬሽን ኦፍ ስታቲክስ እናያለን። ይሄ ስታቲክስ ለምን ይጠቅመናል የሚለውን እናያለን ማለት ነው። በኤግዛምፕል እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ ይሁንላችሁ።